ጉድ 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 ኤፍሬም ሴራ ተጋልጧል። ኤፍሬም ሴራ ተጋልጧል ማለት ነው። እንግዲህ የአብርሽ ንብረት ወይም የአብርሽ ያለው ነገር ለመውሰድ ስለፈለገ በሩታን አሳቦ ከሩታ ጋር ለማድረግ የታገለ እንደሆነና በገንዘብ ያኔ ሌላውም ሰው ቶፉ ማንም የሚባለው እሱ ሲያስፈራራው ቤተሰብን እገድልሃለሁ ብሎታል። እንግዲህ ቤተሰብ ሊገድል በብር ካልተስማማ ቤተሰቡን አረጋግቶ ቤተሰቡን ወይም እህት እናቱን ሊገድል የሚፈልግ ሰው ነው ኤፍሬም ማለት ነው። እና ትላንትና እንዳያችሁ ከሆነ ዴቭ እና ሄርሜላ ሩታ ቤት ሄደው አብርሽን አግኝተው የአንገት ሀብል ሊያወጡለት ፈልገው ነበረ። ከዛ ሀብሉን እንደ ህፃን ነው ያቀፈው፣ ስጦታዬ ነው ብሎ አቀፈው ማለት ነው። ሀብሉ ያው እንደታወቀው ሁላችንም እንደጮህን ሁላችንም ሀብሉን ይውጣልን፣ ሀብሉን ቤተሰብ የለውም ወይ አብርሽ ሌላ ቢቀር እንኳን እንደምንም አድርጋችሁ ሀብሉን አውጡለት ያለን ነበረና ጥሪያችን ተሰምቶ እንግዲህ ዴቭን ሄርሜላን ይዞ ሀብሉን እንዲያወጣለት ቢታገልም እንደ ህፃን አቅፎታል አብርሽ ሀብሉ ማለት ነው። ሩታም ስትጠየቅ አይ እኔኮ ይሄ ወርቅ ነው የራሴ እንትን ይለኛል ያልኩኝ ነገር ነው ምናም ብላ ልታጠፋፋ ሞከረች። ግን ነገሩ እንደዚህ ነው። ባል በፍቅር እንጂ በባል ወይም ደግሞ አንድ ወንድ ልጅ እሱን ከዚህ በፊትም አብርሽም ተናግሮታል። በፍቅር እንጂ በግድ የሚሆን ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋር ለውላችሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም ሁሉም ኸይረ ነው ወይ? እኔ ጋር ሁሉ ሰላም ሁሉም ኸይረ ነው አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ ሰብስክራይብ በማድረግ አሳድጉኝ አበረታቱኝ ማለት ነው። እንግዲህ እኔም በጣም የተማረርኩበትና በጣም የተጨነኩበት በጣምም የተናደድኩበት እንደ ህዝቡም ሳየውም ያመመኝ ነገር ወይም ያመመኝ ቪዲዮ ይዤላችሁ መጥቻለሁ። አብርሽ ይሄ አይገባውም። አብርሽ ደግሞ የህዝቡም የተመልካቹም በቃ ሙሉ በሙሉ የመደም ቅመሞች እንትን ነው። ዛሬ ላይ በሆነ ነገር ግን በጣም አዝኛለሁ። አብርሽ እንደዚህ ፈዞ ማለትም እንደዛ ሲስቅ እንደዚህ ሲጫወት እንደዚህ ቀብረር ብሎ ሲራመድ ወይም ሲሄድ ወይም ደግሞ ከሰው ጋር ሲጫወት ሰው ሲረዳ ነው የምናውቀው እንጂ እንደዚህ ደምዝዞ ጭራሹን ከቤት እንዳይወጣ ከቤት እንደማይንቀሳቀስ መኪናው ራሱ ኤፍሬም ተብዬ ድንጋይ ራስ እንዲነዳለት ምናምን ማድረግ በጣም እንትን ነው። በጣም መጥፎ ነው። በጣም የሚያስጠላ ነገር ማለት ነው። እና እንግዲህ አብርሽ የህዝብ ልጅ ነው። የተመልካቹ ልጅ ነው። የጋሽዬ ልጅ ብቻ ሳይሆን የሁሉም ልጅ ነው። ግን እንደዚህ ሆኖ ሰው ያየው ዝም ማለቱ ተገቢ አይመስለኝም። እኔ በጣም ነው ያሳዘነኝ ማለት ነው። እንግዲህ ዴቭና ሄርሜላ አብርሽ ሩታ ቤት ሄደው እንግዲህ ሀብሉ ለማውጣት የታገሉ ነበረ። ማለትም መጀመሪያ በስነ ስርዓት አናገሯት። ግን እሷ ያለችው ሄርሜላ ለምን እዚህ ቤት መጣች? ምን ልሰራ እዚህ ቤት መጣች? ይሄ ቤቴ ነው። እሷ አስወጣልኝና አንተ ቀን በቀን መምጣት ትችላለህ ነው ያለችው የዴቭ ማለት ነው። አንቺ በፍቅር ወንድ ልጅ በፍቅር አንቺ ሩታ ወጠጤ ማለት ነው።
በፍቅር አሸንፈሽ ወደ ቤትሽን ያመጣሽው መሰለሽ እንዴ? በመተት እኮ መንገደኛ ራሱ በመተት አምጥተሽ ቤትሽን ማስጎለት ትችያለሽ። ወይም ደግሞ እሱ ማይፈልግሽ አንቺ የምትፈልጊው አሁን እንዳብርሽ ማለት ነው። መንገድ ለመንገድ የትኛውን ጎዳና ላይ የወደቀ መተት ሰርተሽበት ማግባት ትችያለሽ ወይም ማምጣት ትችያለሽ። ግን በእንደዚህ አይነት የወረደ ስራ አንዴን አልፈልግህም፣ አንዴ ካፍንጫዬን ውጣ፣ አንዴ ደግሞ ካንተ ከምኖር ቆሜ ብቀር ይሻለኛል ያልሽ እንደዛ ያንከራተትሹ እንደዛ እንትኑን ልቡን የሰበርሹ አብርሽ አሁን ላይ ሌላ ሴት የምትወደውና የምታፈቅረው ሴት ጋር ሄዶ ከሷ ደስተኛ ሆኖ ሲኖር አንቺ ደግሞ ከወንድሙ ሆነሽ የወንድሙን ብር ከፍለሽ አኪድ ብር ባትከፊለት ኤፍሬም በጣም ብር ይወዳል፣ ያሳውቃል። በጣም ነው ብር የሚወደው እና በብር ገዝተሹ ዳኒ በብር ስትገዡ የምትፈልጊው ነገር አላደረገልሽም ነበረ። ግን ኤፍሬም ግን የራሱ ወንድም እንደፈለገ እንደሚያደርገው ስለምታቂ እንደፈለገ እሺ እንደምለው ለምን ወንድሜ ነው ብሎ ስለሚያምነው አብርሽ ኤፍሬምን ወንድሜ ነው ብሎ ስለሚያምነው ነበረ ይሄ ሁሉ ነገር ልታደርጊበት የቻልሽው ማለት ነው። አሁን ዳኒ ቢሆን ወይም ደግሞ በሌላ ሰው ቢሆን አብርሽ በዚህ ሰዓት እንደዚህ እንደማይወድቅልሽ ታውቂያለሽ ሩታ ማለት ነው። በእንደዚህ ሰዓት ወይም ደግሞ በአሁን ሰዓት አብርሽ ወንድሙ ባይሆን ኤፍሬም ባይሆን ኖሮ እጁ ላይ አይወድቁም ነበረ፣ ወይም ደግሞ እጅሽ ላይ አታገኙም ነበረ። ግን ወንድምየው ደግሞ ጅል ካንቺ ብር ስላገኘ በብር ስለገዛሹ ከዚህ በፊት ታስታውሳላችሁ ጓደኛውን በ200,000 ብር አልገዛ ብሏታል። ስለዚህ በሌላ ሰው መግዛት አትችልም። አታላ በብር መግዛት የምትችለው ወንድሙ ኤፍሬም እንጂ ሌላ ሰው መግዛት አትችልም። ሌላ ሰው እንደሚከዳት ስለምታውቅ ማለት ነው። ብሩኬ ነው ማን ነው የሚባለው ስለተጫወተባት እንግዲህ እንትን አትልም ማለት ነው። እና አሁን ላይ በጣም የሚያሳዝን ነገር ነው አብርሽ ላይ የሰሩ ያሉት ኤፍሬምና ሩታ ተብዬው ማለት ነው። መቼም አይሳካልሽም። የዛሬ ግን ይሄ አንገቱ ሀብል እስከሚወጣ ድረስ ካንቺ ጋር ሊሆን ይችላል፣ ወይም ደግሞ ቤትሽን አስረሽ ልታስቀምጪው ትችያለሽ። ሀብሉ ከወጣ በኋላ የሚሆነው የሚፈጠረው እናያለን። ትላንትና እንግዲህ ኤፍሬም ወንድሙን ሲጮህበት ወይም ወንድሙን እንደ ሲቆጣው ያለው በቃ ሐኪም ቤት እንውሰደው ነው ያለው። ይሄ የሐኪም ቤት ነገር ሳይሆን አሁን ዴቭ ራሱ ተሸውደዋል ከኤፍሬም ጋር ማውጣቱን። እሺ ግን ሁለቱ ሄርሜላና ዴቭ ሆኖ መሄድ አልነበረባቸውም። ሌላ ሰው መጨመር ነበረባቸው፣ ወይም ጋርድ ወይም የሆነ ሰው መጨመር ነበረባቸው። ለምን የምሳሌ ከቤቱ አይደለም አልወጣ ያለው አብርሽ በመተት ነው። ከቤት አልወጣም፣ ከወንድሙ ከገዛ ወንድሙን አልወጣም፣ ከገዛ እህቱን አልወጣም አይደለም ያለው አለሷ ፍቃድ ወይም አለ ኤፍሬም ፍቃድ። መጀመሪያ የሌላ ሰው እንዳሰማ የኔና የሩታን ስማ ብሎ ኤፍሬም ማስጠንቀቆታል፣ ሩታም እንደዛው። ስለዚህ ዴቭ ይሄ ነገር ካየ በኋላ ሚዲያ ላይ ሁሉም ቦታ የዞረ ነው፣ እየታየ ነው፣ ያየ ነው። ሄርሜላ ምንም ማድረግ አትችልም፣ ሴት ናት። ዴቭ ማድረግ ቢችልም ወንድ ነው ማድረግ ቢችልም የብቻው ይሄ ነገር የሚያደርገው ነገር የለም። ለምን ብትሉ ትላንትና ሀብሉ አብርሽ አንገት ላይ ሀብሉ ለማውጣት ሲታገል ኤፍሬም ከኋላ ያዘው፣
ሩታ ካንድ ጅን ይዛ ነው ያስለቀቀች የነበረው። ሩታ ምንም ምክንያት ሊኖራት አይችልም ሀብል ላይ ከቤት እንዳይወጣ ከሰው ጋር እንዳይገናኝ ከሷ ብቻ ውሎ ሊያደር ሀታ ቢወጣ ራሱ ኤፍሬም ማስከትሎ ሊወጣ ለምን ነገራቸው ወይም ደግሞ ድርጊታቸው እንዳይታወቅ ኤፍሬም ከአብርሽ ጋር ወጣ ማለት አብርሽ የት እንደሚገባ አብርሽ የት እንደሚደርስ አሁን ላይ የቀረው ኤፍሬም ማለት ነው ቅናት ነው። ወደ ሩታን የመለሰው መስሎ ኤፍሬም ራሱ እየተጫወተበት ነው ያብርሽ ማለት ነው። ለምን አብርሽ መኪና ይዞ ኤፍሬም መኪና ላይ ያዘም። አብርሽ የህዝቡ ተወዳጅ ሆኖ እሱ ያብርሽ ያክል እንትን የለውም፣ ሰው አይወደውም። አብርሽ ገንዘብ ኖሮ የቤተሰቡ ያስደሰተ ኤፍሬም ያስደሰተ አይደለም። እንኳን የነሱ የቤተሰቡ ሊያስደስት ቀርቶ የቤተሰቡ ቤት ሊገዛ ቀርቶ ወይም ደግሞ የራሱ መኪና ሊገዛ ቀርቶ የቤት ክራይ የሚበላበት ያጣ ሰው ነው። እዚህ ጋር ካሜራ ላይ እንጨርጨራል እንጂ ማለት ነው። ስለዚህ እንዴት ቅናት አይደርበት? እንዴት ወንድሙ ይሄ ሁሉ ነገር ያደረገ እሱ ምንም አለማድረጉ እንዴት ቅናት አይኖርበትም? ምቀኛ ከጎረቤት ነው። ምቀኛ ከጎረቤት አይመጣም ይባላል። ምቀኛ የአብርሽ ምቀኛ የገዛ ወንድሙ የነፍስ የአባት የእናቱ ልጅ እውነትም ከሆነ እኔ ወንድሙ አይመስለኝም። ወንድሙ በታምር አይመስለኝም። ያ ሁሉን ሸፋፈነ። የሆነ ጊዜ ላይ እንደውም የተንቢ ያወጣች ነበር የከሌ ምናምን ብላ ያወጣች ነበር። ሲሰድቧት እናንተን ሲሏት ነው መልሳ ያቆመችው ማለት ነው። እያንዳንዱ ሚስጥር ያወጣች ነበር። ወንድሙ ላይ እንደዛ በታምር አያደርግም። በታምር ሰው ማለት ነው። እና ቅናት ነው። አንድም ቅናት ነው። አሁን በማን አሳበበ የሩታን የረዳ መስሎት የራሱ እንትን ያወጣ ነው እዚህ ጋር ማለት ነው። ታያላችሁ። አሁን በተወሰነ ጊዜ ከቆየ በኋላ የአብርሽ ንብረት ወደ ኤፍሬም ሲቀያየር ወይም ደግሞ የአብርሽ ያለው ነገር ኤፍሬም ወሰደበት ሲባል አብርሽ በባዶ ሲቀር ይታየኛል። ለምን እሱ ወንድሙ የእናቱ ልጅ ስለሆነ ሊያርቀው ስላልፈለገ ነው የተጠጋው የነበረው አብርሽ ማለት ነው። አሁን ላይ የአንገቱን ሀብል ወጥቶለት ሰላም ሆኖ ምን እንደሚፈጠር ታየኝ። ሁለተኛ ደግሞ ትላንትና ቶም የሚባለው የምታውቁት ከሆነ አሁን ላይ ሚዲያ ላይ የተዘዋወረ ነው። እሱ አብርሽ ብዙ ነገር አድርጎልኛል፣ አብርሽ እንደዚህ ሆኖ ማየት አልችልም፣ ያደረገልኝ ነገር ይሄ ነው ብዬ ባልልም ልላችሁም አልፈልግም። ይሄ ነገር አደረገልኝ ብዬ ልላችሁም አልፈልግም። ግን ከዚህ በፊት ወንድሜ አኑን ጋር ተደርጎበት ነበረ። ይሄኛው የአብርሽም የተደረገበት ይሄ ነገር ነው። ስለዚህ አብርሽ እንደዚህ ሆኖ ማየት አልፈልግም። የህዝብ ልጅ ነው የኔ ወንድሜም እንደ እናቴ ልጅ ማየው የእናቴ ልጅ ያላደረገልኝን አብርሽ ያደረገልኝ ነገር ነው። አሁን ውለታውን ሳይሆን እሱ ማዳን ነው የምፈልገው ብሎ ነበረ። ዛሬ ላይ እንደሰማሁት ከሆነ ኤፍሬም ጋር ይደውልና እንግዲህ ሁሉም ነገር የነገረው ወይም ደግሞ ሁሉም ነገር እያስረዳው በነበረ ሰዓት በወንድምና
በወንድማሞች መሃል አትግባ፣ አንተ አያገባህም፣ አንተ ምን ቤት ነህ አለው። ማን ነው የሚለው? ኤፍሬም ደግሞ እንደዛ ሲለው ቶም ደግሞ ምንድነው ያለው? በጣም ነው የሚያገባኝ፣ ጓደኛዬ ነው፣ ወንድሜ ነው፣ የህዝብ ልጅ ነው፣ ስለዚህ ያገባኛል ብሎ ሲለው አንተ አያገባህም፣ ይሄ ነገር ሚዲያ ላይ እንዳታወጣብኝ፣ ይሄ ነገር ሚዲያ ላይ እንትን እንዳትልብኝ፣ ነገሩ ገብቶሃል፣ ምን እንዳደረኩኝ ገብቶሃል፣ ስለዚህ በብር በፈለከው ብር እንደራደር ይላል። ማን ነው የሚደራደረው? በሩታ ብር፣ በአብርሽ ብር ኤፍሬም ማለት ነው። ከዛስ በብር ደግሞ አልፈልግም ሲለው በብር አልፈልግም እኔ አብርሽ ነው ማዳን የምፈልገው ብሎ ሲለው በሱ ካልሆነ እኔ ቤተሰብህን እገልልሃለሁ፣ ቤተሰብህን ያሉበት አውቃለሁ፣ እናት እህቶችህን ወንድሞችህን ያሉበት አውቃለሁ ብሎ ይለዋል። ሲለው ደግሞ እሱ እሺ በቃ ተው ትቼዋለሁ፣ እንደዚህ ካልከኝማ ትቼዋለሁ ይለዋል። አውቆ ማለት ነው። ለምን እንትን የቀዳ ነው። ኤፍሬም ደግሞ በብር እንደራደር፣ የፈለክበት ቦታ በፈለክበት ሰዓት ብሩን እሰጥሃለሁ፣ በፈለክበት ሰዓት በፈለክበት ቦታ ብሩን እሰጥሃለሁ፣ በብር እንስማማ፣ አንተን ደግሞ መረጃ እንዳታወጣብኝ ወይም ደግሞ ይሄ መረጃ መልሰህ ደግሞ ወደ አብርሽ እንደማትመጣ ቃል ግባልኝና ብሩን ላስገባለክ፣ የፈለከው አክል ብር ላስገባለክ ይለዋል። እሱም ደግሞ አይ አልፈልግም ብሎ ካለ በኋላ ከዛ መልሶ ደግሞ እሺ በቃ ብሩን ምን ያክል ብር ትከፍለኛለህ? መቼ ነው የምትሰጠኝ? እንዴት ነው የምታስገባልኝ? ብሎ አለውና መጨረሻ አስገባልሃለሁ፣ ዛሬም ይሁን የፈለከ ሰዓት አስገባልሃለሁ አለው። ከዛም መጨረሻ እንደቀዳው ወይም ደግሞ ሪከርድ እንደተደረገ ሲያቅ ኤፍሬም በጣም ተናደዋል ማለት ነው። እና አስቡት ይሄ ቢኒ የሚባለውም እኔ ይሄ ነገር ያደርጉታል ብዬ አላስብም ነበረ። ከነሱ ጋር ሲሆን በእንደዚህ አይነት መልኩ ያደርጉታል ብዬ አላስብም ነበር። ግን አብርሽን እንደዚህ ሆኖ ማየቴ በጣም ነው ያዘንኩት። አጠገቡ ሆኜ አንድ የሳምንት ያክል አጠገቡ ሆኜ በእንደዚህ አይነት አብርሽ ማየቱ በጣም አሳዝኖኛል። በጣም ታመዋል፣ በጣም ደክመዋል። ስለዚህ በርግጥ ብያለሁ ከነሱ ሆኜ አብርሽን ደህና ነው ምንም አልሆነም ብዬ ዳኒም ገፍትሬ አውጥቻለሁ። ከሩታ ጎን ሆኜ ደግሞ የተጨቃጨቅኩኝም ነበረ። አሁን ላይ ግን ባየሁት ነገር በጣም ተጸጽቻለሁ። እኔም ራሴ ከዚህ ጸጸት ላወጣ ፈልጋለሁ። ማንም ይላከኝ እነሱ ጋር የአብርሽን ያንገቱ ሀብል እንደምንም አድርጌ አወጣለሁ፣ ብቻ አግዙኝ እያለ ነው። አሁንማ አንተም ማን አምኖ ይሰጥሃል? የገዛ ወንድሙን ያለ ማለት ነው። እና እኔ አሁን የተናደድኩበት ምንድነው ዴቭ ትላንትና የብቻውን መሄድ አልነበረበትም። ሄርሜላም ከሆነ ሴት ናት። ከደገምኩባችሁ ይቅርታ። ዴቭ ደግሞ የብቻው ምንም ማድረግ እንደማይችል ያውቃል። ስለዚህ ሌላ ሰው ጨምሮ ሄዶ ከታ አልወጣ ቢለው ራሱ ከኤፍሬም ጋር ልውጣ ብሎ ነበረ። ከኤፍሬም ጋር ሲወጣ ኤፍሬም አሁን ሌላ ሰው ቢኖረው ዴቭ ሌሎቹ ጓደኛዎቹ ወይም የሆነ ሰው ይዞ ቢሄድ መኪና ውስጥ ከቤት አልወጣም አይደለም ያለው።
መኪና ውስጥ ከገባ በኋላ የተወሰነ ቦታ ከወሰዱት በኋላ ኤፍሬም ጎትቶ አውጥቶ እነሱ መኪናቸው ይዞ የትኛውን ቦታ መውሰድ ይችሉ ነበር። የብቻውን ሆኖ ምንም ነገር ያደረገው ነገር የለም። የብቻውን ታገለ። ከኋላ ምንድነው ከኋላ ይሄ ኤፍሬም የሚባለው ማለት ነው። ኤፍሬም ያዘው፣ ከጀርባ ደግሞ ሩታን ያዘችው እና ይሄ መተት አይደለም። ሄርሜላ ያለች ነበረ ሀቅ ካላችሁ እውነት ከሆነ በዚህ ሀብል ምንም ያላደረግሽበት ነገር ከሆነ አንድ የ2 ቀን የ3 ቀን ወይም የ1 ቀን ይሄ ሀብል አውጥተሽ ያዡ፣ ልጁ ጤነኛ ነው አይደለም እንየው ብላት ነበረ። የራሴ ምክንያት አለኝ፣ ይሄ ሀብል እኔ አላወጣም፣ የራሴ ምክንያት አለኝ፣ ሀብሉን ያሰርኩበት ስለዚህ ምክንያት አለኝ ነው ያለችው። በሀብሉን ምክንያት ያላት ስላስጠነቆለችበት ብቻ ነው፣ ሌላ ነገር አይደለም። እና በጣም ያሳዝናል። በጣም አስነዋሪ፣ በጣም የሚያስጠላ፣ ከምነግራችሁ በላይ በጣም የሚያስጠላ የህዝብ የሚሰቀጥጥ። አሁን እዚህ ጋር ካሜራ ተደቅኖ ትንሽም አብርሽ ብዙ ሰው የሚከታተለው ሰው ነው፣ ትንሽም ትልቅም ሰው እየተከታተለው ነው። ኸታ ህፃናቶቹ የተከታተሉት ነው ያሉት በእናታቸው በአባታቸው ወይም ደግሞ በቴሌቪዥን ማለት ነው። የነሱ ምንድነው የተማሩት ያሉት? ህዝቡ ምንድነው ያስተማሩት ያሉት? እሷ ናት አፈቀርኩኝ ወደድኩት ብላ ከመጣች ጀምሮ ሚዲያ ላይ እንዳለ የተለቀለቀው እንደዛ አይነት ነገር። አሁን ህዝቡን ምንድነው የተማረ ያለው? ምንድነው ትምህርት እየሰጡት ያሉት? ምንድነው ሲያስተምሩት ያሉት? በጊዜ የምታሳየው ነገር፣ በጊዜ የምትሰራው ነገር። በእርግጥ ሴት ናት እረዳታለሁ። የራስዋን የሆነ ነገር ላይ ሌላ ሰው ላይ ይወስድባት ምንም ነገር ማድረግ ትችላለች። ግን በእንደዚህ አይነት መልኩ አስባችሁታል? በኋላ ሰው አሁን ስትወጣ ስትገባ ሰው አድርጎ ያያታል እሷ ወይ ወደ ሚዲያ ላይ ምናምን ስትመጣ ይሄ ልጅ እውነትም ባንገቱን ያሰረችው መተት ከሆነ መተት ነው ተብሎ ከወጣ በኋላ እቺ ልጅ ሚዲያ ላይ የነገሩ አይናውጣ ናት። ሚዲያ ላይ ትቀርባለች ወይ ልን ነበረ፣ ግን አይናውጣ ናት። እንደ ቤተሰቧ ማለት ነው። ቤተሰቧ ራሱ ይሄ አማች ነው ይሄ ምንድነው ብሎ እንደማይሉ እናውቃለን። እሷ ራሱ እንደዛ ናት። ምንም የምታፍርበት ምንም የምታፍር ነገር አይደለችም። እፍረት የሚባል ነገር የላትም። እና በጣም ነው ያዘንኩት አብርሽ እንደዚህ በመሆኑ ማለት ነው። አሁንም ቢሆን ወደ እሷ የመለሰችው ይመስላታል፣ ወይም ደግሞ ከሷ ጋር ስላደረገችው እንደዛ አድርጋ ስላስቀመጠችው ይሄ ሳምንታት ወይም ይሄ ወራት ብዙ ነገር ልታደርግ ትችላለች። ብዙ ነገር ልታስፈርመው ትችላለች። ብዙ ነገር ልታደርግ ትችላለች። ግን ካወቀ በኋላ ልጁ እኔ እንጃ ብቻ ማለትም በሽታውን ለቆት የአንገቱን ሀብል ተበጥሶ ያሳየኝ ብቻ እኔ እንጃ። በጣም ከባድ ነው። እንግዲህ ሄርሜላ እስከዛሬ ድረስ ታማ ነበረ። የራሱ ወንድምየውና እህትዮ ነው ያስታመሟት የነበረው። አሁን ላይ ግን እኔ ምንም ይምጣ ምንም ከአብርሽ ጎን ነኝ። አብርሽ ከታ ከኔ ጋር ባይሆን ራሱ ላድነው ፈልጋለሁ፣ ከጎኑ መሆን ፈልጋለሁ።
ከኔ ጋር ባይሆን ራሱ ሰላም ሆኖ ማየት እፈልጋለሁ ብላ ተነስታ ትላንትና ከዴቭ ጋር መጣለች እና በጣም ነው የሚያሳዝነው። ቪዲዮ ይሄ ይመስል ነበር። እስከ መጨረሻ ድረስ ይዩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ሻጎታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ወደ እይታ ነስቶ